በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የድንግል ማርያምን ጸሎት ተስፋ አድርገን የቃል ኪዳን ጸሎት ስለሆነው ስለ ታላቁ ጸሎት ስለ ሰኔ ጎልጎታ ጸሎት በሰፊው እንማማራለን። በዛውም 13ቱን የሰኔ ጎልጎታን ጥቅሞች እንመለከታለን። ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ፣ ለአባ ሕርያቆስ ሚስጥራትን የገለጠች እመቤታችን ለኛ ሚስጥሩን ትግለጽልን። የወለላይቱ እመቤት ልጆች የሰኔ ጎልጎታ የሚባለው ጸሎት እመቤታችን በጌታችን መካነ መቃብር ላይ ሰኔ 21 ቀን የጸለየችው ታላቅ የቃል ኪዳን ጸሎት ነው። እመቤታችን በመዓዛ መለኮት በጣፈጠው ጡም አንደበቷ በጌታ መካነ መቃብር የጸለየችው የቃል ኪዳን ጸሎቱ የሰኔ ጎልጎታ የሚለውን ስያሜውን ያገኘው እመቤታችን በሰኔ 21 ቀን በጎልጎታ በጌታ መካነ መቃብር ስለጸለየችው ነው። የሰኔ ጎልጎታ ጸሎት በተለያዩ ዓለማት ባሉ ከኛም ጋር በብዙ ነገር በሚመሳሰሉ አብያተ ክርስቲያናት የታወቀ ነው። በእኛም በእነሱም የሰኔ ጎልጎታ ጸሎት ጥንታዊ ቅጂ ይገኛል። በእነሱም የሰኔ ጎልጎታን ጸሎት የያዙ በርካታ መጻሕፍት ይገኛሉ። ከነዚህ ውስጥ ማለትም ከሰኔ ጎልጎታ ቅጆች ውስጥ ለምሳሌ ቀዳሚዎቹ በ16ኛው መቶ ክፍለ ዘመን የተጻፉትና በህትመት ማሽን የታተሙት ናቸው። የሰኔ ጎልጎታን ጸሎት በዘመናዊ ህትመትና ትርጉም ካየነው በፈረንጆቹ አቆጣጠር በ1890 ዋሊስ ቡጊ የተባለ ሰው the prayer which the Virgin Mary made on the mountain of Golgotha በሚል ከግብጽ ኮፕቲክ ቤተክርስቲያን ወስዶ ወደ እንግሊዘኛ ተርጉሞታል። እንዲሁም በእንግሊዘኛ ሴንት ሜሪ ኦፍ ጽዮን ፕሬየር አት ጎልጎታ በሚል በአልፍሬድ ጆንሰን እና በሌሎችም ሰዎችና በተለያዩ ቋንቋዎች የሰኔ ጎልጎታ ጸሎት ተተርጉሟል። ይህንን ያመጣውላችሁ የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት በእኛ በኦርቶዶክስ ተዋሕዶ እንዲሁም በኦሪየንታል በአፖስቶሊክ በማላንካራ በምስራቅ ቤተ ክርስቲያናት የታወቀ ጸሎት መሆኑንና በተለያዩ ቋንቋዎች እንደሚጸለይና እንደተተረጎመ እንድታውቁ ነው። የሰኔ ጎልጎታ ጸሎት በሀገራችን የነበሩት ብዙ ቅዱሳን አባቶቻችንና እናቶቻችን አዘውትረውት የጸለዩት ታላቅ ጸሎት ነው። ብዙ ገድለ ቅዱሳንን ስትመለከቱ ቅዱሳን የሰኔ ጎልጎታን አዘውትረው እንደ ጸለዩት በገድላቸው ላይ ታገኛላችሁ። ቅዱሳን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ከመጸለያቸው አልፎ ተርፎ በቃል ኪዳኑ ብዙ ታምር ሲያደርጉበትና ከብዙ ነገር እንደተሰወሩበት ተጽፏል። በቅድስት ቤተክርስቲያናችንም ከታወቁትና ጥንታዊ ከሆኑት ጸሎቶች ውስጥ አንዱ የሰኔ ጎልጎታ ጸሎት ነው። ጥንታዊ ስላችሁ የሰኔ ጎልጎታ ጸሎት ከ1900 ዓመታት በላይ እድሜ ያለው ጥንታዊ ጸሎት ነው። በሐዲስ ኪዳን ዘመን ከተገለጡትና በቅዱሳን ከተጻፉት ጸሎቶች ውስጥ ግንባር ቀደሙ ጸሎት የሰኔ ጎልጎታ ጸሎት ነው። ከወንጌል ጋር እድሜ ያለው ጸሎትም ነው። የሰኔ ጎልጎታ ጸሎት ሺህ ዘመናቶችን የተሻገረ
በጌታችን ዘንድ የከበረ በእመቤታችን ልብ የኖረ ለእመቤታችን ልጆች የተዘከረ እድሜ ጠገብ ታላቅ ጸሎት ነው። የወለላይቱ እመቤት ልጆች ስለ ሰኔ ጎልጎታ ጸሎት ከመማራችን በፊት እጅግ በጣም የምንወደውና እመቤታችን በጎልጎታ በጌታ መካነ መቃብር ላይ የጸለየችውን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ማን ነው የጻፈው? ይህንን ጸሎት ጽፎ እንድንባረክበት የእመቤታችንን በረከት እንድናገኝበት ቃል ኪዳኑን እንድንጠቀምበት ያደረገን ማን ነው የሚለውን ማየቱ ተገቢ ነው። በቅድስት ቤተክርስቲያናችን የሚታወቀውን በእጃችን ያለውን ወለላይቱ እመቤት በጎልጎታ በልጇ መካነ መቃብር ላይ የጸለየችውን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ጽፎ ያስቀመጠልን ያወረሰን እመቤታችንን ባደራነት የተቀበለው የእመቤታችን የነፍስ ወዳጅ የሆነው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ቅዱስ ዮሐንስ ወልደ ነጎድጓድ ከእመቤታችን ጋር ለ15 ዓመታት አብሯት ስለኖረ እመቤታችን በቃሏ እየነገረችው ጽፏል። የሚገርመው እመቤታችን ስላየችው ራእይ ማርያም የሚባለውን የጻፈው ወልደ ነጎድጓድ ቅዱስ ዮሐንስ ነው። ራእይ ማርያም ላይ ድንግል ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ሚስጥር በልቦናዬ የማይታወቅ ጌታዬ ፈጣሪ ልጄ የገለጸልኝን ሚስጥር በጎልጎታ ስጸልይ ብላ ለቅዱስ ዮሐንስ እንደነገረችው ይገልጻል። እዚህ ላይ እመቤታችን በጎልጎታ ስጸልይ ብላ ለቅዱስ ዮሐንስ የነገረችው ራእይ ማርያምን ብቻ ሳይሆን የሰኔ ጎልጎታንም ጸሎት እንደሆነ በግልጽ ያስታውቃል። ምክንያቱም የሰኔ ጎልጎታን የጸለየችው በጎልጎታ ስለሆነ እንዲሁም በራእይ ማርያም ላይ በጎልጎታ ስጸልይ ብላ ተናግራለችና ስለዚህ የሰኔ ጎልጎታን ጸሎት ቅዱስ ዮሐንስ ወልደ ነጎድጓድ ጽፎታል። ራእይ ማርያምንም ወልደ ነጎድጓድ ቅዱስ ዮሐንስ ነው የጻፈው ብያቸዋለሁ። ራእይ ማርያም እመቤታችን በጌታ መካነ መቃብር በጎልጎታ ስትጸልይ ያየችው ራእይ ነው። የሰኔ ጎልጎታ ደግሞ እመቤታችን እዛው የጌታ መካነ መቃብር በሆነው በጎልጎታ የጸለየችው ጸሎት ነው። ስለዚህ እመቤታችን ራእዩንም ያየችው የሰኔ ጎልጎታንም የጸለየችው እዛ ጎልጎታ ስለሆነ እመቤታችን ራእይ ማርያምን ለቅዱስ ዮሐንስ ጻፍ ብላ እሱ ከጻፈ ቃል ኪዳን የተቀበለችበትን እሷ ራሷ የነገረችውን የሰኔ ጎልጎታን ጸሎት አልጻፈም ማለት አይቻልም። ቅዱስ ዮሐንስ በስሙ የተሰየሙለት የዮሐንስ ወንጌልን ሶስቱን የዮሐንስን መልእክት ራእይ ዮሐንስን በእጁ ስለጻፈ የሰኔ ጎልጎታንም ጸሎት እሱ አልጻፈም ማለት አንችልም። ሌላው የሰኔ ጎልጎታን ጸሎት እጅግ በጣም ትሁቱ ታዛዡ የጌታችንና የእመቤታችን ፍቅር ያደረበት የወልደ ነጎድጓድ የቅዱስ ዮሐንስ ደቀ መዝሙር የሆነው ዲያቆንና ቅዱስ የሆነው አብሮኮሮስም እንደጻፈ ይነገራል። ታዲያ ቅዱስ አብሮኮሮስ ወለላይቱ እመቤት በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችውን የቃል ኪዳን ጸሎት የሆነውን ታላቁን የሰኔ ጎልጎታን ጸሎት እንዴት ጻፈው የሚለውን እንመልከት። እንደነገርኳችሁ ቅዱስ አብሮኮሮስ የወልደ ነጎድጓድ የቅዱስ ዮሐንስ ደቀ መዝሙር ነበረ። ወልደ ነጎድጓድ ቅዱስ ዮሐንስ ደግሞ ጌታችን ከሞተ በኋላ እመቤታችንን ባደራነት የተቀበላትና ከእመቤታችን ጋር ለ15 ዓመታት ኤፌሶን ባለው ቤቱ አብሯት የኖረ አባት ነው። እመቤታችን ካረፈች በኋላ ወልደ ነጎድጓድ ቅዱስ ዮሐንስ በእመቤታችን ዕረፍት አዝኖ ተክዞ ይኖር ነበር። ቅዱስ አብሮኮሮስ ደግሞ መንፈሳዊ አባቱ የሆነውን ወልደ ነጎድጓድ ቅዱስ ዮሐንስን ለማጽናናትና ሊጠይቀው ኤፌሶን ሄዶ ነበር። ቅዱስ አብሮኮሮስ ቅዱስ ዮሐንስ ጋር ኤፌሶን በነበረበት ጊዜ ቅዱስ ዮሐንስ የጻፈውን የሰኔ ጎልጎታን ለቅዱስ አብሮኮሮስ እየነገረው ጽፎታል። ቅዱስ አብሮኮሮስም ከቅዱስ ዮሐንስ የጻፈውን የሰኔ ጎልጎታን ጸሎት ይዞ ወደ ሀገረ ስብከቱ ሄዷል። ይህንን ይዘው ነው አንዳንዶች የሰኔ ጎልጎታን ጸሎት የጻፈው ቅዱስ አብሮኮሮስ ነው የሚሉት። ነገር ግን የቃል ኪዳን ጸሎት የሆነውን ታላቁን የሰኔ ጎልጎታን ጸሎት ከመቤታችን ሰምቶ የጻፈው ወልደ ነጎድጓድ ቅዱስ ዮሐንስ ነው። እዚህ ላይ መርሳት የሌለባችሁ ቅዱስ አብሮኮሮስ የቅዱስ ዮሐንስ ወልደ ነጎድጓድ ደቀ መዝሙር ስለሆነ የደቀ መዝሙር አንዱ አገልግሎት መምህሩን በትምህርቱም በጽሑፉን ማገዝ ስለሆነ
የሰኔ ጎልጎታን ጸሎት በመጽሐፍ ሂደት ውስጥ ቅዱስ አብሮኮሮስ እጁ ቢኖርበት አይደንቅም። ምክንያቱም የደቀ መዝሙሩ ክብሩ እንደ መምሩ ስለሆነ። ወደ ሰኔ ጎልጎታ ጸሎት ስመጣ ወለላይቱ እመቤት ከጸሎተ ማርያም ቀጥሎ በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው ሁለተኛው ጸሎት የሰኔ ጎልጎታ ጸሎት ነው። እንደምታውቁት ጌታችን የተሰቀለውና የሞተው መጋቢት 27 ቀን በዕለተ ዓርብ ነው። እመቤታችን ደግሞ የሰኔ ጎልጎታን የጸለየችው ሰኔ 21 ቀን ነው። ጌታችን መጋቢት 27 ቀን ተሰቅሎ በሶስተኛው ቀን መጋቢት 29 ቀን ከሞት ከተነሳ በኋላ እመቤታችን ዕለት የልጇ መካነ መቃብር ወደ ሆነው ወደ ጎልጎታ እየሄደች በልጇ መካነ መቃብር ላይ ታለቅስና ትጸልይ ነበር። እመቤታችን በጌታችን መካነ መቃብር ላይ ከመጋቢት 29 እስከ ሰኔ 21 ቀን ለ3 ወር ትጸልይና ታለቅስ ነበር። በጣም የሚገርመውና የሚያሳዝነው እመቤታችን ወደ ተወዳጅ ልጇ ወደ ጌታችን መካነ መቃብር ሄዳ እንዳትጸልይ አይሁድ ከልክለዋት ነበር። መከልከሉ ሳያንሳቸው በልጇ መካነ መቃብር ላይ ወታደሮች አቆመው ነበር። ነገር ግን እመቤታችን ወደ ጎልጎታ ሄዳ መጸለይን አልተወችም ነበር። ይልቁንም አይሁድ ከልክለዋት እንዲሁም በልጇ በጌታችን መካነ መቃብር ላይ ወታደሮች አቆመውባት እሷ ግን የልጇ ጌትነት እየከለላት እየሰወራት አይሁድና ወታደሮች ሳያዋት ዕለት ጎልጎታ እየሄደች ትጸልይ ነበር። እመቤታችን በልጇ መካነ መቃብር በጎልጎታ ዕለት እየመጣች እየጸለየች በልጇ ሞት እያዘነችና እያለቀሰች ሳለ ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኔ 21 ቀን ለእመቤታችን በጎልጎታ በመካነ መቃብሩ ላይ እየጸለየች ሳለ ተገለጠላት። ጌታችን ለእናቱ ለድንግል ማርያም የተገለጠላት በግርማ መለኮቱ ነው። በኪሩቤል ዙፋን ላይ ተቀምጦ 99ኙ ነገደ መላእክት ካለቆቻቸው ጋር ሆነው እልፍ አይላፋት ወትልፊት አይላፋት መላእክት ከበውት ከፀሐይ 7 እጅ በሚያበራ በሚያስፈራ ክብሩን የተገለጠላት። በዚህ ደረጃ ጌታችን ለእናቱ ለድንግል ማርያም መገለጡ አንደኛ የእመቤታችንን ክብር ያሳየናል። ሁለተኛ የሰኔ ጎልጎታን የጸሎትና የቃል ኪዳንን ክብር ያሳየናል። በነገራችን ላይ እመቤታችን በጌታችን መካነ መቃብር ላይ ሰኔ 21 ቀን የሰኔ ጎልጎታን የጸለየችውና ቃል ኪዳን የተቀበለችው ለራሷ ሳይሆን ለኛ ለኃጣን ነው። እሷማ የአምላክ እናትነቷ ክብር ብቻ ይበቃታል። እንደነገርኳችሁ እመቤታችን በተወዳጅ ልጇ ሞት ሐዘን ምክንያት የልጇ መካነ መቃብር ላይ ነው የጸለየችው። ስለዚህ የሰኔ ጎልጎታ ጸሎት ማለት የእመቤታችን ሐዘን ለቅሶ የወለደው ጸሎት ነው። የሰኔ ጎልጎታ ጸሎት ማለት በእመቤታችን እንባ የመጣ የቃል ኪዳን ጸሎት ነው። የሰኔ ጎልጎታ ጸሎት ማለት የእመቤታችን የሐዘኗ ማስታወሻና እንባ ማበሻ የሆነ ታላቅ ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን ለኛ ለልጆቿ የሰጠችን የፍቅሯ መገለጫ ወይም ፍቅሯን የገለጸችበት ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን ስለ ልጇ ሞትና ስለኛ ሕይወት ያለቀሰችበት ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን እኛ ልጆቿ በስጋችንም በነፍሳችንም በቃል ኪዳኑ እንድንድንበት በእንባ የሰጠችን ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን ከተወዳጅ ልጇ ዘንድ ለኛ ለኃጣን ጽኑና ዘላለማዊ ቃል ኪዳን የተቀበለችበት ታላቅ ጸሎት ነው። በአጠቃላይ የሰኔ ጎልጎታ ጸሎት ማለት የእመቤታችን የሐዘን፣ የረሃብ፣ የጥም፣ የእንግልት፣ የስደት፣ የለቅሶ፣ የመሪር እንባ ውጤት ነው። እመቤታችን ሰኔ 21 ቀን በጎልጎታ በልጇ መካነ መቃብር ቀን ከሌሊት ያለመታከት በጸሎት ተግታ ልጄ ወዳጄ እያለች ረሃቧን፣ ጥሟን፣ እንግልቷን፣ የከበረ ሰውነቷን ቅዱሳን መላእክትን የጌታችንን መከራዎች እያነሳች ሌሎችንም በማንሳት ተወዳጅ ልጇን ተማጽናለች። የሰኔ ጎልጎታ ጸሎት ይዘት ካየነው የጥያቄና የመልስ ጸሎት ነው። በሰኔ ጎልጎታ ጸሎት ላይ እመቤታችን ተወዳጅ ልጇን ትጠይቃለች፣ ትማልዳለች።
ጌታችን ደግሞ የእናቱን የድንግል ማርያምን ጥያቄና ጸሎት እየሰማ መልስ ይሰጣታል፣ ቃል ኪዳን ይገባላታል። ስለዚህ የጸሎቱ አጠቃላይ ይዘት የእመቤታችን ጥያቄና የጌታችን መልስ ያለበት ጸሎት ነው። ጌታችን በዚህ በማቴዎስ ወንጌል በምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏል። ጌታችን ለእመቤታችን እንዲሁም ለቅዱሳን የገባላቸውን ቃል ኪዳን ከሚያልፍ በቃሉ የፈጠረውን ግዙፉን ሰማይና ምድርን ቢያሳልፍ ይቀለዋል። ጌታችን የተናገረውን አይረሳም፣ የገባውንም ቃል አይነሳም። ጌታችን እንኳን ለእናቱ ለድንግል ማርያም ቀርቶ ለአዳም፣ ለአብርሃም፣ ለዳዊት፣ ለኖህ፣ ለሌሎቹም ቅዱሳን የገባላቸውን ቃል ኪዳን ፈጽሟል። ለነዚህና ለሌሎቹ ቅዱሳን ቃሉን የፈጸመ ለእናቱ ለድንግል ማርያም እንዴት አይፈጽምም? ይፈጽማል። የወለላይቱ እመቤት ልጆች ስለ ሰኔ ጎልጎታ ጸሎት ይህንን ካልኳችሁ የሰኔ ጎልጎታን ጸሎት አስገራሚና አስደናቂ የቃል ኪዳን ጥቅሞችን እነግራችኋለሁ። የምነግራችሁ የቃል ኪዳን ጥቅሞች እዛው የሰኔ ጎልጎታ ጸሎት ላይ የተገለጹና የተቀመጡ ናቸው። በሰኔ ጎልጎታ ጸሎት የሚገኙትን ጥቅሞች የተናገረው ደግሞ ራሱ ጌታችን ነው። እኔ ግን ገለጥ አድርጌ አብራርቼ እነግራችኋለሁ። ወደ ጥቅሞቹ እንሂድ። አንደኛ የሰኔ ጎልጎታ ጥቅም ጸሎቱ ባለበት ወይም በሚጸልይ ሰው ላይ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሆናል። የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ የጸሎት መጽሐፍ ያለበት ቦታና የሚጸልየው ሰው ላይ የጌታችን ቸርነት ምሕረት አይለየውም። በስጋውም ተድላና ደስታ ይሆናል። ጌታችን ለእናቱ ለእመቤታችን እንዳለው የሰኔ ጎልጎታን ጸሎት የሚጸልይ ሰው የጌታችን ቸርነትና ምሕረት አይለየውም። እንዲሁም በስጋው ስጋዊና መንፈሳዊ ተድላን ደስታን ያገኛል። ይሄ የጸሎቱ የቃል ኪዳን በረከት ነው። ሁለተኛው የሰኔ ጎልጎታ ጥቅም እኩያን አጋንንት አይቀርቡትም። የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልይ ሰው ክፉ መናፍስት አይቀርቡትም፣ ቢቀርቡትም እንኳን ይርቁታል። ክፉ መናፍስት ወደ ህይወታችሁ እንዳይቀርቡ፣ ህይወታችሁን ግራ እንዳያጋቡ፣ ህይወታችሁንም እንዳይበጠብጡ፣ እንዳያናውጡ የምትፈልጉ ከሆነ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ጸልዩ። ጌታችን ክፉ መናፍስት ወደ ሰዎች እየቀረቡ ሰዎችን እንዴት እንደሚያሰቃዩ ያውቃል። ይህንን ደግሞ በመዋዕለ ሥጋዌ በተግባር በማየቱ ክፉ መናፍስት ከሰዎች አስወጥቷል። ለምሳሌ በዚህ በማቴዎስ ወንጌል በምዕራፍ 17 ቁጥር 14 ላይ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና በማለት አባቱ ጌታችንን ጠይቆት ጌታችን ከዚህ ሰው ልጅ ክፉ ጋኔንን አስወጥቶለታል፣ እንዳይቀርቦም አድርጎለታል። ወደዚህ ወጣት ልጅ አጋንንት በመቅረብ ህይወቱን በማመሰቃቀል እንዲሁም በማሰቃየት ይጫወትበት ነበር። በነገራችን ላይ ርዕሳችን ስላልሆነ እንጂ ብዙዎቻችሁ ያያችሁት ፊልም ለምሳሌ ቲን ወልፍ፣ ትዋይላይት እንዲሁም ዘ ቫምፓየር ዲያሪ ላይ ያያችሁት ሰዎቹ ወደ ቀበሮነት ወደ አውሬነት የሚቀየሩበት በጨረቃ ጊዜ ነው። ወይም ጨረቃ ስትወጣና ጨረቃን ሲያዩ ነው ሰዎቹ የሚቀየሩት። እንደዚህ ያለውን ጽንሰ ሐሳብ የወሰዱት ከዚህ ልጅ ማለትም በጨረቃ ጊዜ መንፈሱ እየቀየረው ከሚያሰቃየው ልጅ ታሪክ ነው ወስዶ ፊልም የሰሩት። ጌታችን ጋኔን ያስወጣለት ወጣት ልጅ ጋኔኑ የሚነሳበት እየቀየረው የሚያሰቃየው ጨረቃ ስትወጣ ነው። ይህንን በሌላ ርዕስ እንማማራለን። ነገር ግን ጌታችን በእናቱ በድንግል ማርያም በኩል በዚህ የቃል ኪዳን ጸሎቱን ስንጸልይ ክፉ መናፍስት እንዳይቀርቡን ነው፣ ቢቀርቡም ጸሎቱ እንደሚያርቅልን ነው። ሶስተኛው የሰኔ ጎልጎታ ጥቅም በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቁታል። ስለ ዛር ክፋትና ጥፋት ስናስተምር የማትወዱ ግን የሰኔ ጎልጎታን የምትጸልዩ ሰዎች ጌታችን በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቁታል ያለውን መቼም ይሄንን ሳታውቁ ቀርታችሁ አይደለም። የሰኔ ጎልጎታን ጸሎት ስትጸልዩ ይሄንን እያነበባችሁ ግን ስለማታስተውሉት ዝም ብላችሁ አንብባችሁ ታልፋላችሁ። እዚህ ላይ ጌታችን የተናገረው በጣም ይገርማል።
ጌታችን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቁታል ብሏል። እስኪ ይሄንን በደንብ እንየው። ጌታችን አንደኛ በረቂቅ ሰውን የሚያሰቃዩ በማለት ክፉ መናፍስት ዛርና የዛር ውላጆች ሰዎችን በሚታይ መልኩ ሳይሆን በማይታይ መልኩ በረቂቅ እንደሚያሰቃዩ ተናግሯል። ዛሬም ክፉ መናፍስት ዛሮች ሰዎች በማያውቁትና በማያስቡት መልኩ በረቂቅ በተለያዩ ነገሮች ያሰቃዩአቸዋል። ይህን ደግሞ የተናገረው ራሱ ጌታችን ነው። ሁለተኛው ጌታችን ጸሊማን ዛር ውላጆች በማለት የተናገረው ነው። በዚህ ሐረግ አንደኛ ጌታችን ዛር ብሎ ዛር የሚባሉ ክፉ መናፍስት እንዳሉ ነግሮናል። ሁለተኛ ዛር ውላጆች በማለት የዛር መንፈስ እንደሚዋለዱና እንደሚወለዱ ውላጆች በማለት ነግሮናል። አንዳንዶች ክፉ መናፍስት በተለይም አይነ ጥላና ዛር ከሰው ጋር ተወልደው አብሮ ይኖራሉ ስንል እኛ ያመጣ ነው የተናገር ነው ይመስል ካለማወቅ ዘብረቅ ሲሉ ይታያሉ። ጌታችን ግን ለእናቱ ለድንግል ማርያም በሰኔ 1 ቀን በጎልጎታ ቃል የገባላት አንዱ ቃል ኪዳን የሰኔ ጎልጎታን የሚጸልይ ሰው ጸሊማን ወይም የጨለማው ዓለም የሆኑት ዛርና ዛር ውላጆች ይርቁታል በማለት ነው። እዚህ ላይ ጌታችን ዛር ውላጆች ይርቁታል ሲል አንደኛ ለምሳሌ በቤተሰብ ዛር የሚመለክ ከሆነ ያ የሚመለከው ዛር ከልጅ ጋር ከተወለደና አብሮ ካደገ ያ ሰው የሰኔ ጎልጎታን ዕለት ዕለት ቢጸልይ ዛር ውላጁ ይርቀዋል። ሁለተኛ ቤተሰቡ ዛር ባያመልኩም ዛር ውላጅ አንድን ሰው አይተው ድንገት ቢለክፉት ቢጠናወቱት የሰኔ ጎልጎታን የሚጸልይ ከሆነ ያ የዛር ውላጅ ይርቀዋል። ስለዚህ የሰኔ ጎልጎታ ጸሎት አንዱ ቃል ኪዳኑ ዛርንና የዛር ውላጅን ማራቅ ነው። በቤተሰብ ዛርና በዛር ውላጅ የምትሰቃዩ ሰዎች የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ብትጸልዩ ከዛርና ከዛር ውላጅ ተላቀቃላችሁ። ወይም የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት እየጸለያችሁ እመቤታችንን በቃል ኪዳንሽ ዛርንና ዛር ውላጅን አርቂልኝ ብትሏ ታርቅላችኋለች። እዚህ ላይ ጌታችን ለአብነት ዛርና ዛር ውላጅን ጠቀሰ እንጂ አይነ ጥላልና ሌሎችንም በቤተሰቦቻችን በኩል የሚመጡትንና ከልጆች ጋር ተወልደው የሚያድጉትንም ክፉ መናፍስትንም ያካተተ ነው። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው በረቂቅ ሰውን የሚያሰቃዩ እንዲሁም ከሰዎች ጋር አብረው የሚወለዱ ክፉ መናፍስት አይቀርቡትም። አራተኛው የሰኔ ጎልጎታ ጥቅም የጨለማ ኃይል አይጋርደውም፣ ርኩሳን መናፍስትና የቀትር ጋኔን አይቀርበውም። ጌታችን ለእመቤታችን በቃል ኪዳን ጸሎት በሰኔ ጎልጎታ የጸሎት መጽሐፍ ላይ ይህንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም፣ ርኩሳን መናፍስትም የቀትር ጋኔንም ሊቀርቡት አይችሉም ብሏል። ይህንን አስደናቂ ቃል ኪዳን አብራርተን እንይ። ጌታችን የሰኔ ጎልጎታን ጸሎት የሚጸልይ ሰው አንደኛ የጨለማ ኃይል፣ ሁለተኛ ርኩሳን መናፍስት፣ ሶስተኛ የቀትር ጋኔን እንደማይቀርቡት ለእመቤታችን ቃል ገብቷል። ጌታችን የጨለማ ኃይል አይጋርደውም ያለው ጨለማው ጊዜው የሆነው ሰይጣንና ሰራዊቱ በህይወቱ ጣልቃ በመግባት ህይወቱን አያበላሹትም ለማለት ነው። የጨለማ ኃይል ሰይጣን መሆኑን ጌታችን ራሱ ተናግሯል። አይሁድ ጌታችንን ሐሙስ ማታ ለመያዝ ሲመጡ በመቅደስ ዕለት ዕለት ከናንተ ጋር ሲሆን እጃችሁን አልዘረጋችሁም፣ ይሄ ግን ጊዜያችሁና የጨለማው ስልጣን ነው አላቸው ተብሎ በሉቃስ ወንጌል በምዕራፍ 22 ቁጥር 53 ላይ ተጽፏል። እዚህ ላይ ጌታችን የጨለማው ስልጣን ያለው ሰይጣንን ነው። ስለዚህ የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልይ ሰው የጨለማው ኃይል የተባለው ሰይጣን አይቀርበውም። ለፈተና ቢቀርበውም እንኳን የቃል ኪዳኑ ጸሎት በሆነው በሰኔ ጎልጎታ ጸሎት ይርቅለታል። እዚህ ላይ ጌታችን የጨለማው ኃይል አይጋርደውም ካለ ውስጥ አይጋርደውም የምትለው ቃል ክፉ መናፍስት ህይወታችንን፣ እድላችንን፣ ዕውቀታችንን በአጠቃላይ የኛ የሆኑትን ነገሮች እንደሚጋርዱ ትልቅ ማሳያ ነው። ጌታችን የጨለማ ኃይል አይጋርደውም ያለው
የጨለማው ኃይሎች የሰዎችን ሕይወትና ዕድል ስለሚጋርዱ ነው። ስለዚህ በሕይወታችሁ በእድላችሁ የሚጋርድባችሁን ክፉ መናፍስትን በሰኔ ጎልጎታ ጸሎትና ቃል ኪዳን ዞር አድርጓቸው። ሁለተኛው ርኩሳን መናፍስት የተባለው እንደ አጠቃላይ ነው። የትኛውም ክፉና ርኩስ መንፈስ ሰይጣን፣ አጋንንት፣ አይነጥላ፣ ቡዳ፣ ዛር፣ ሌላም ክፉ መንፈስ ሊሆን ይችላል። የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልይ ከሆነ እነዚህ ክፉ መናፍስት ወደ ሕይወቱ አይቀርቡም፣ ቢቀርቡም ይርቃሉ። ሶስተኛው የቀትር ጋኔን የተባለው ነው። የቀትር ጋኔን የሚባለው ከሌላው ጋኔን የሚለየው ቀትር በሆነበት ሰዓት ወይም ከቀኑ 6 ሰዓት 7 ሰዓት አካባቢ የሚዘዋወርና ሰዎችን የሚለክፍና ሰዎችን የሚይዝ ጋኔን ነው። ስለዚህ ከስሙ እንደምንረዳው የቀትር ጋኔን የተባለው ቀትርን ጠብቆ ስለሚዘዋወርና ሰዎችን ስለሚይዝ ነው። የሚገርማችሁ ጌታችን የቀትር ጋኔን ብሎ የተናገረው ነብይ እግዚአብሔር ቅዱስ ዳዊት ጌታችን ያለውን ቃል በቃል ስለ ቀትር ጋኔን በዚህ በመዝሙር 91 ቁጥር 6 ላይ ከአደጋና ከቀትር ጋኔንም አትፈራም በማለት የቀትር ጋኔን እንዳለ ተናግሯል። ስለዚህ የቀትር ጋኔን አይደለም በእኛ ጊዜ ከጌታችን ልደት 1000 ዓመታትን ቀደም ብሎ በነበረው በዳዊት ዘመንም ነበረ። በጣም የሚገርመው የትዕግስት አባት የሆነው ትዕግስተኛው ቅዱስ ኢዮብ በመጽሐፈ ኢዮብ በምዕራፍ 5 ቁጥር 14 ላይ በቀትርም ጊዜ በሌሊት እንዳለ ይርመሰመሳሉ በማለት የቀትር ጋኔን በቀትር ጊዜ እንደ ሌሊት በብዛት እንደሚርመሰመሱ እንደሚመላለሱ በግልጽ አስቀምጦልናል። ስለዚህ በቀትር ጊዜ የሚርመሰመሱት ናቸው ሰዎችን የሚለክፉት። ይሄ ቀትር ጋኔን በብዛት እኩለ ቀን ላይ ለምሳሌ ቀብር ቦታ ላይ፣ ጭር ያለ ቦታ ላይ፣ አተላ የሚደፋበት ቦታ ላይ፣ ወንዝ ዳርና ገደላማ ቦታ ላይ፣ እንስሳት የሚታረዱበት ቦታ ላይ፣ ደም የሚፈስበት ቦታ ላይ እንዲሁም በከተማ ውስጥ በቀትር ጊዜ ሰዎችን የሚያጠምዱና የሚለክፉ ክፉ መናፍስት ናቸው። የቀትር ጋኔን በተለይ ልጆችን በቀላሉ ያጠቃል፣ ይለክፋል። ልጆች በቀትር ጭር ባለ ቦታ ላይ ሲጫወቱ ብቻቸውን ሲሄዱ ይሄ ጋኔን ሊለክፋቸው ይችላል። የቀትር ጋኔን አዋቂዎችንም ሕፃናትንም ከያዘ ወይም ከለከፈ በሽታ ላይ ከመጣል አልፎ ተርፎ እስከ መግደል ሊደርስ ይችላል። እንግዲህ ጌታችን የእናቱን የድንግል ማርያም የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልይ ሰው የቀትር ጋኔን የተባለው ክፉ መንፈስ አይቀርቦም፣ ቢቀርቦም ይርቅለታል ነው እያለን ያለው። ስለዚህ እናንተም ልጆቻችሁም ከቀትር ጋኔን እንድትጠበቁ የሰኔ ጎልጎታን ጸሎት ዕለት ዕለት ጸልዩ። አምስተኛው የሰኔ ጎልጎታ ጥቅም ሰፊና በጌታችን አንደበት በደንብ ተብራርቶን የተነገረው ምን ይላል? በሌሊት በህልም የሚያስደነግጡ በማልት በእሾህ ሞጋት ቢሆን በእንቅልፍ የሚመሰሉ በእንጀራ ማሳነቅ ወይም በውሃ ትንታ የሚመሰሉ በስካር በቆጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በአይን ህመም የሚመሰሉ በንዳድ ወይም በወባ በማንቀጥቀጥም የሚመሰሉ በፍቅርና በሰላም ወይም በጠብ የሚመሰሉ በውሻ መንከስ የሚመሰሉ በእፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ እነዚህ ሁሉ አይቀርቡትም ይላል። ይህ እንግዲህ ጌታችን ለእመቤታችን የነገራት ነው። የክፉ መናፍስት ውጊያ የምትቃወሙ ግን የሰኔ ጎልጎታን የምትጸልዩ ሰዎች እስኪ ይህንን ጌታችን የዘረዘራቸውን አይናችሁን ገለጥ አድርጋችሁ ተመልከቱ። የሚገርመው ብዙዎች የሰኔ ጎልጎታን እየጸለዩ ክፉ መናፍስት በእነዚህ ሁሉ እየተመሰሉ ሰዎችን እንደሚጎዱ አያስተውሉ። እዚህ ላይ ጌታችን በተደጋጋሚ የሚመሰሉ ያለው ክፉ መናፍስት እኛን በመከራም ይሁን በበሽታ የሚፈትኑት በሆነ ነገር በመመሰል ነው። ስለዚህ በሆነ ነገር እየመሰሉና እየተመሰሉ እንደሚያጠቁን ነግሮናል። ይህንን ለማጠናከር ክፉ መናፍስት በሆነ ነገር እንደሚመሰሉ ወይም እንደሚመስሉ በዚህ በራእየ ዮሐንስ በምዕራፍ 16
ቁጥር 13 ላይ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየው ተብሎ ተጽፏል። ጓጉንቸር ማለት ከእንቁራሪት ጋር በጣም ተመሳሳይነት ያላት ሲሆን ቆዳዋ ሻካራና ስትታይ የምታስጠላ ናት። በዚህ በራዕየ ዮሐንስ ደግሞ ክፉ መናፍስት በጓጉንቸር እየተመሰሉና ጓጉንቸርን እንደመሰሉ ተጽፏል። 3ቱ ክፉ መናፍስት ጓጉንቸር ሆነው ሳይሆን ጓጉንቸርን መስለው ታይተዋል። ለዛም ነው ጓጉንቸር የመሰሉ የተባለው። እዚህ ላይ እንድትረዱ የምፈልገው ክፉ መናፍስት ብዙ ነገር ተመሰለውና መስለው እንደሚታዩ እንድታውቁ ነው። ሌላው ጌታችን በዚህ የቃል ኪዳን ጸሎት ላይ ግልጽ የሆነ የመናፍስትን ውጊያ በግልጽና በሚገባ ነግሮናል። እኛንን ያላወቅነው እኛንን የሰኔ ጎልጎታን ጸሎት እየጸለይን ጸሎቱ ላይ ያለውን ያላስተዋል ነው። የወለላይቱ እመቤት ልጆች እስኪ ጌታችን በዝርዝር የተናገራቸውን እንመልከታቸው። አንደኛ ጌታችን በህልም የሚያስደነግጡ ብሎ ክፉ መናፍስት ሌሊት በተኛንበት በህልም እንደሚያስደነግጡ ነግሮናል። ክፉ መናፍስት አንዱ ተንኮላቸው ሰዎች በተኙበት ጊዜ በህልም በመታየት ሰዎችን ማስደንገጥና እንቅልፋቸውን መበጥበጥ ነው። ክፉ መናፍስት ሰዎችን በህልም እንደሚያስደነግጡና እንደሚያስፈራሩ ለማጠየቅ በዚህ በመጽሐፈ ኢዮብ በምዕራፍ 7 ቁጥር 14 ላይ አንተ በህልም ታስፈራራኛለህ በራእይም ታስደነግጠኛለህ ተብሎ ተጽፏል። ስለዚህ ክፉ መናፍስት ሰዎችን ሌሊት በተኙበት በህልም ያስደነግጣሉ፣ ያስፈራራሉ። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው ግን ክፉ መናፍስት በህልም አያስደነግጡትም፣ አያስፈራሩትም። ክፉ መናፍስት ሰዎችን ሌሊት በተኙበት በህልም ሲያስደነግጡ ሰዎች ትክክለኛ እንቅልፍ ያጣሉ፣ ይሸበራሉ፣ ይቃዣሉ፣ ይጮሃሉ። ብዙ ሰዎች እንዲሁም ልጆች ሌሊት በተኙበት ይደነግጣሉ፣ ይቃዣሉ፣ ይጮሃሉ። ነገር ግን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልዩ ከሆነ በሌሊት በእንቅልፍ የሚያስደነግጧቸው፣ የሚያቃዣቸው፣ እንቅልፍ የሚነሷቸው ክፉ መናፍስት ይርቁላቸዋል። ሁለተኛው ጌታችን በእሾህ ሞጋትና በእንቅልፍ የሚመሰሉ በማለት ክፉ መናፍስት ሰዎችን በእሾህና በሌላም ነገር በሞጋት እንዲሁም በእንቅፋት ተመስለው ሰዎችን እንደሚያጠቁ ተናግሯል። ሰዎች እሾህ በድንገት ሊወጋቸው እንቅፋትም ድንገት ሊመታቸው ይችላል። ነገር ግን ክፉ መናፍስት ሰዎችን በእሾህና በሌላም ነገር በሞጋት በእንቅፋት በመምታት ጉዳት ሊያደርሱባቸው ስለሚችሉ የሰኔ ጎልጎታን እየጸለዩ እነዚህን ማራቅ ይችላሉ። እሾህ ሲባል እሾህ ብቻ አይደለም፣ ስለትም እሾህ ነው። ህይወታችንን ለመጉዳትና ለማጥፋት የሚመጡትም እሾሆች ናቸው። ከነዚህም ነው የምንጠበቀው። በጣም የሚገርመው ድንገት እንቅፋት መጥቷቸው የሚሞቱ ሰዎች አሉ። የማይገለው ነገር ይገላቸዋል። ሶስተኛውና የሚገርመው በእንጀራ ማሳነቅ ወይም በውሃ ትንታ ተመስለው ክፉ መናፍስት የሰው ልጆችን እንደሚጎዱ ጌታችን ተናግሯል። ሰዎች እንጀራ ሲበሉ በተፈጥሮ መልኩ የሚበሉት እንጀራ ሊያንቃቸው፣ የሚጠጡት ውሃ ትንድ ሊላቸው ይችላል። ጌታችን ግን ክፉ መናፍስት በእንጀራ በማሳነቅና በውሃ ትንታ ሊጎዱን እንደሚችሉ ነግሮናል። ጥቂት የማይባሉ ሰዎች የሚበሉት ምግብ የሚበሉት ስጋ አንቋቸው፣ የሚጠጡት ውሃ ወይም መጠጥ ትን ብሏቸው ህይወታቸው አልፏል። እንዲሁም ምግብ በበሉ ቁጥር የሚያንቃቸውና የሚተናነቃቸው ሰዎች አሉ። ውሃም ሌላም ነገር በጠጡ ቁጥር ትን ያላቸው የሚቸገሩና በትንታ የሚሰቃዩ ብዙ ሰዎች አሉ። አንዳንዶች ትንታ እያጠቃቸው በትንታ ከሞት አፋፍ የሚመለሱ አሉ። ሌሊት በተኙበት ትን የሚላቸውና በትንታ ነፍሳቸው ሲጥብላ የምትመለስ ብዙ ሰዎች አሉ። ክፉ መናፍስት ሰዎች በሚበሉት ምግብ በማሳነቅና በሚጠጡት ውሃ ትን በማስባል ሊጎዷቸው ብሎም ሊገርሏቸው ይችላል። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን በመጸለይ በቃል ኪዳኑ በምንበላው ምግብ ከመታነቅ በምንጠጣው ውሃና ሌሊት በተኛንበት ትን ከማለት መጠበቅ እንችላለን። አራተኛው በስካር በቆጣ የሚመሰሉ ብሎ ጌታችን የተናገረው ነው። ክፉ መናፍስት ሰዎች ላይ ሲያድሩ ሰዎችን በመጠጥ ሱስ
እንዲጠመዱና ህይወታቸው የቆጣ እንዲሆን ያደርጋሉ። መጠጥ እየጠጡ ከመጠጥ ሱስ ለመላቀቅ የሚሞክሩ ብዙ ሰዎች አሉ። መጠጥ ትተው ብዙም ሳይቆዩ ወደ መጠጥ ሱሳቸው ይመለሳሉ። አንዳንዶች መጠጥና ሱሱን ለመተው በራሳቸው በሕክምናው ብዙ ጥረው ነገር ግን ተመልሰው ወደ መጠጥ ህይወት ውስጥ ይገባሉ። ይሄ የሚሆነው ጌታችን እንዳለው በስካር ተመስሎ የገባው ክፉ መንፈስ ነው ጠጭ የሚያደርጋቸው። ስድስተኛው ጌታችን ልብን በመፋቅ በቃር የሚመሰሉ በማለት ክፉ መናፍስት ልባችን ላይ ሆነው ልባችንን በመፋቅና በቃር እንድንሰቃይ እንደሚያደርጉ ተናግሯል። ብዙ ሰዎች ልቤን ፋቀኝ አቃረኝ ይላሉ። በእርግጥ ሰው የማይስማማውን ምግብ ከበላ ያቀረዋል፣ ግን አንዳንድ ሰው ምግብ ሳይበላም ያቀረዋል። ክፉ መናፍስት የሰዎች ልብ ላይ ሲቀመጡ የሰዎችን ልብ በመፋቅ ለጭንቀት ለህመም ይዳርጓቸዋል። እንዲሁም ጨጓራቸው ላይ በመቀመጥ በልተውም ይሁን ሳይበሉ እንዲያቀራቸው ያደርጓቸዋል። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ከጸለዩ በልብ መፋቅና በቃር የሚፈትናቸው ክፉ መንፈስ ይርቅላቸዋል። ሰባተኛው ጌታችን በጥርስ በሽታ አፍን በማምረር በራስ መታትና በአይን ህመም የሚመሰሉ በማለት ክፉ መናፍስት በእነዚህ ህመም እየተመሰሉ ሰዎችን እንደሚያሰቃዩ ተናግሯል። ሰዎች በተፈጥሮ ጥርሳቸውን ሊያማቸው ይችላል፣ አፋቸው ሊመር ይችላል፣ በራስ መታትና በአይን ህመም ሊታመሙ ይችላሉ። ነገር ግን ጌታችን በተፈጥሮ የሚመጡትን ህመሞች ሳይሆን በክፉ መናፍስት የሚመጡትን ህመም ነው እየነገረን ያለው። ክፉ መንፈስ ለምሳሌ ቡዳ የበላው ሰው በቀላሉ ጥርሱ ይሸታል፣ ጥርሱ ይበሰብሳል፣ ጥርሱ ይወላልቃል። አይነ ጥላና የቤተሰብ ዛር እንዲሁም ሰይጣን የያዘው ሰው በቀላሉ አፉ ይመራል፣ ይሸታል። ቡዳ የበላው ሰው የቤተሰብ ዛር ያለበት ሰው ከፍተኛ የሆነ የራስ ምታትና የአይን ህመም ይኖራል። በተለይ ቡዳ የበላው ሰው አይኑ ይሞጨሙጫል፣ አይኑ ደም ይለብሳል፣ ይቀላል፣ ለማየት ይቸገራል፣ አይኑ ዘውትር ያለቅሳል፣ ከአይኑ ቆሻሻ አይጠፋም፣ አይኑን ያቃጥለዋል፣ እይታውን ይጋርደዋል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልይ ሰው እነዚህ ችግሮች አይመጡበትም፣ ከመጡበትም ይርቁለታል። ስምንተኛው ጌታችን በልብ ህመም ወይም በሆድ ቁርጠት የሚመሰሉ በማለት ክፉ መናፍስት በልብ ህመምና በሆድ ቁርጠት ሰዎችን እንደሚያሰቃዩ ተናግሯል። ሰዎች በተፈጥሮ መንገድ ልባቸውን ሊያማቸውና ከሚበሉት ነገር የተነሳና ከሆድ ህመም የተነሳ ሆዳቸውን ሊቆርጣቸው ይችላል። ለምሳሌ ጠቋር የተባለው ዛር ያለበት ሰው አንዱና ትልቁ ህመሙ የልብ ህመም ነው። ጠቋር የተባለው ዛር ከሰው አካል በብዛት የሚቀመጠው ልብና ትከሻ ላይ ነው። ልብ ላይ ክፉ መናፍስት ሲቀመጡ ለልብ በሽታ፣ ለመተንፈስ ችግር፣ ለተዘበራረቀ ልብ ምት፣ ለልብ ድካም ይዳረጋሉ። ስለዚህ ክፉ መናፍስት ልብ ላይ በመቀመጥ ዝም ብለው ልብን ያስጨንቃሉ፣ ባስካለም እስከ ሞት ያደርሳሉ። ሌላው ጌታችን በሆድ ቁርጠት ይመሰላሉ ያለው ክፉ መናፍስት ሆድ ውስጥ ሲቀመጡ በሚበላና በሚጠጣ ለምሳሌ በመተት የገቡ ለሆድ ህመምና ለከፍተኛ ለሆድ ቁርጠት ይዳረጋሉ። ዛሬ ብዙዎች ልቤን ሆዴን የሚሉት አንድም በክፉ መናፍስት ምክንያት በመጣባቸው ህመም ነው። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ቢጸልዩ የልብ ህመምና የሆድ ቁርጠት አይዛቸውም፣ ቢዛቸውም በቃል ኪዳኑ ጸሎት ምክንያት ይፈወሳሉ። በዚህ በአንደኛ ነገሥት በምዕራፍ 8 ቁጥር 38 ላይ ማናቸውም ሰው የልቡን ህመም አውቆ ጸሎትና ምህላ ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ተብሎ ተጽፏል። ስለዚህ ማንም ሰው ልቡን ቢያመው ህመሙን አውቆ በእምነት የሰኔ ጎልጎታን ቢጸልይ ከልብ ህመሙ ይፈወሳል፣ ይድናል። ዘጠነኛው ጌታችን በንዳድ ወይም ቦባ በማንቀጥቀጥ የሚመሰሉ ያለው ክፉ መናፍስት በንዳድ ወይም በወባ በሽታ ተመስለው ሰዎችን እንደሚጎዱ ተናግሯል። ንዳድ የሚባለው በሽታ ከፍተኛ ትኩሳት ያላት ወባና የእንቅጥቅጥ በሽታ ነው። እንደምታውቁት የንዳድ ወይም የወባ በሽታ በዓለም ላይ
ከሚታወቁትና ብዙ ሰዎችን ከገደሉት ስጋዊ በሽታዎች ውስጥ አንዱ ነው። የንዳድ ወይም የወባ በሽታ ምንም እንኳን በወባ ትንኝ የሚመጣ የስጋ በሽታ ቢሆንም ክፉ መናፍስት በንዳድ ወይም በወባ በሽታና በከፍተኛ የሰውነት ትኩሳት ተመስለው ሰዎችን ሊያጠቁና ሊጎዱ ይችላሉ። እዚህ ላይ ልብ ልትሉት የሚገባው ክፉ መንፈስ ንዳድን ወይም የወባ በሽታን ሆኖ ሳይሆን ተመስሎ ነው ሰዎችን የሚጎዳው። አንድ ክፉ መንፈስ በንዳድ ወይም በወባ በሽታ ተመስሎ ወይም የወባ በሽታ የሚያሳየውን የበሽታ ምልክትና ጥቃት ተመስሎ ሰዎችን ይጎዳል። ስለዚህ ጌታችን እያለን ያለው ተመስሎ ወይም ያንን መስሎና አህሎ ይጎዳቸዋል ነው የሚለን። ብዙዎቻችን የንዳድ ወይም የወባ በሽታ በሕክምና እንጂ በመንፈሳዊ ጸጋ የሚድን አይመስለንም። መጽሐፍ ቅዱስ ላይ የንዳድ ወይም የወባ በሽታ ሁለት ቦታ ተገልጿል። ሁለቱም ቦታዎች ላይ የንዳድ በሽታ እንደለቀቀ ተጽፏል። የመጀመሪያው የንዳድ በሽታ ያዛት የቅዱስ ጴጥሮስ አማት ናት። እሷንም ጌታችን ፈውሷታል። በዚህ በማቴዎስ ወንጌል በምዕራፍ 8 ቁጥር 14 እና 15 ላይ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታም አገለገለቻቸው ተብሎ ተጽፏል። አንድ ሰው በንዳድ ወይም በወባ በሽታ መያዙን የሚያውቀው በበሽታው ምልክትና በምርመራ ነው። ጌታችን ግን የቅዱስ ጴጥሮስ አማት በንዳድ ወይም በወባ በሽታ እንደተያዘች ማንም ሳይነግረው አምላክ ነውና አውቆ ፈወሳት። በዚህም ጌታ የፈወሳት በሽታ የንዳድ ወይም የወባ በሽታ ተብሎ ተገለጸ። በመጽሐፍ ቅዱስ ላይ ሁለተኛው በንዳድ ወይም በወባ በሽታ የተያዘው ሰው የፑፕሊዮስ አባት ነው። ቅዱስ ጳውሎስ ታስሮ ወደ ሮም በሚወሰድበት ጊዜ በኢጣሊያ መላጢያ በምትባል ደሴት መርከባቸው ተሰብሮ በመላጢያ ደሴት ቆይቶ ነበር። ፑፕሊዮስ ማለት በጣሊያን ባለች የመላጢያ ደሴት አለቃ ነው። ፑፕሊዮስ ቅዱስ ጳውሎስን በቤቱ በእንግድነት 3 ቀን አቆይቶታል፣ አስተናግዶታል። የዚህ የፑፕሊዮስ አባት በንዳድ ወይም በወባ በሽታ ክፉኛ ታሞ ስለነበር ቅዱስ ጳውሎስ ጸሎት አድርጎለት እጁንም በላዩ ላይ ጭኖ ፈውሶታል። ለዚህ ነው በሐዋርያት ሥራ በምዕራፍ 28 ቁጥር 8 ላይ የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው ተብሎ የተጻፈው። ጌታችን በመጽሐፍ ቅዱስ ላይ የፈወሰው የንዳድ ወይም የወባ በሽታን ክፉ መናፍስት ተመስለውበት ሰዎችን ሊያሰቃዩ ይችላሉ። ለምሳሌ የወባ በሽታ ያንቀጠቅጣል፣ ከፍተኛ ትኩሳት ይለቃል። ክፉ መናፍስት ሰዎችን ሲይዙ ሰዎች ይንቀጠቀጣሉ፣ የሰዎችን ሰውነት ያተኩሳሉ። ስለዚህ በበሽታው ምልክት ክፉ መናፍስት በመመሰል ሰዎችን ለህመም ይዳርጋሉ። ኦርቶዶክሳውያን የእመቤታችን ልጆች የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልዩ ከሆነ በንዳድ ወይም በወባና በእንቅጥቅጥ ተመስሎ የሚፈትናቸውን ክፉ መንፈስ ከነሱ ይርቃል። በነገራችን ላይ ንዳድን ካነሳን ዘንድ ክፉ መናፍስት ወደ ሰውነታችን ሲገቡ በተለይ እንደ ቡዳ፣ እንደ መተትና እንደ አይነ ጥላ ያሉ እንደ ጥላወጊ ያሉ ሲገቡ በሰውነታችን ከፍተኛ ንዳድ ወይም ትኩሳት ይለቁብናል። ይሄ የሚሆነው አንደኛ ወደ ሰውነታችን የሚገቡት ባዕድ አካላት ስለሆኑ ሰውነታችን በመደንገጥ ትኩሳት ይለቃል። ሁለተኛው የመናፍስቱ ባህሪያት ንዳድ ወይም ከፍተኛ ትኩሳትን ይለቅብናል። አስረኛው በፍቅርና በሰላም ወይም በጠብ የሚመሰሉ በማለት ጌታችን የተናገረው ክፉ መናፍስት ሰዎችን በፍቅር በሰላም በጠብ እየተመሰሉ እንደሚፈትናቸው ነግሮናል። ክፉ መናፍስት ሰዎችን ለጊዜው እውነትና የልብ በመሰለ ፍቅር በመመሰል እንዲሁም ፍቅርና ሰላም እንዳይኖራቸው በጠብ በመመሰል ሰዎችን ይፈትናሉ፣ ይበጠብጣሉ። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልዩ ከሆነ እውነት በመሰለ በውሸት ፍቅርና በጠብ እየተመሰሉ ሰዎችን የሚፈትኑ ክፉ መናፍስት ወደ እነሱ አይቀርቡም፣ ቢቀርቡም ይርቃሉ። 11ኛው በውሻ መንከስ፣ በእፉኝት መንደፍም በእሳት ማቃጠል የሚመሰሉ በማለት
ጌታችን ክፉ መናፍስ ሰዎችን በውሻ በመንከስ በእባብ በመንደፍና በእሳት በማቃጠል እየተመሰሉ እንደሚፈተኗቸው ነግሮናል። ውሻና እባብ በሰይጣን የሚመሰሉ ናቸው። እሳትም በሲኦል የሚመሰል ነው። ሰይጣን እሱ በሚመስላቸው በእነዚህ የተመሰለ ሰዎችን ይጎዳል። ለምሳሌ ብዙ ሰዎች በህልማቸው ውሻ ሲነክሳቸው፣ እባብ ሲነድፋቸው ወይም ውሻና ጅብ ካልነከስኳቸው እያለ ሲያሳድዳቸው ሲያባራቸው የሚያድሩ ብዙ ሰዎች አሉ። የሰኔ ጎልጎታ ጸሎት ቃል ኪዳን በገሃድ ያለውን ውሻ ብቻ ሳይሆን በህልምም ካልነከስኳቸው የሚለውንም ውሻና ሌላውንም ነው የሚያርቀው። እነዚህን በዚህ መልኩ ካየን ዘንድ ወደ ስድስተኛው የሰኔ ጎልጎታ ጸሎት ጥቅም እንሂድ። ስድስተኛው የሰኔ ጎልጎታ ጥቅም የሰኔ ጎልጎታን የጸሎት መጽሐፍ በንጹህ ህሊና በቅን ልቦና የያዘ ሰው የቡዳ አይን አያስፈራውም ይላል። እዚህ ላይ ጌታችን የቡዳ አይን የክፉ መናፍስት አይን እንደሚያስፈራ ነግሮናል። ትዕግስተኛው ኢዮብ በመጽሐፈ ኢዮብ በምዕራፍ 16 ቁጥር 9 ላይ ጠላቴ አይኑን አፈጠጠብኝ ብሎ ተናግሯል። ጠላት ሰይጣን ሰዎች ላይ በአይኑ ያፈጣል፣ ያስፈራራል። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የጸለየ ብቻ ሳይሆን የያዘ ሰው የቡዳ አይን አያስፈራውም ወይም የቡዳ መንፈስ አይበላውም። የሰኔ ጎልጎታን ጸሎት ዝም ብሎ የያዘ ሰው ሳይሆን በንጹህ ህሊና ሆኖ ማለትም ጥርጥር በሌለበት ህሊና ሆኖ ማለት ነው። በቅን ልቦና ማለት ቂም በቀል ክፋት በሌለበት እምነት በታከለበት በቅን ልቦና ማለት ነው። አንድ ኦርቶዶክሳዊ ሰው የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት በእምነት በቅንነት ቢይዘው አንደኛ የቡዳ አይን አያስፈራውም፣ ሁለተኛ የቡዳ መንፈስ አያጠቃውም፣ አይበላውም። እዚህ ላይ የሚገርመው ጌታችን ራሱ ከክፉ መናፍስት ወገን የሆነ የቡዳ መንፈስ የሚባል እንዳለ ነግሮናል። አንዳንድ ያላወቁ ያልነቁ ቡዳ የሚባል ነገር የለም ይላሉ። እኛ የቡዳ መንፈስ ስንል የቡዳ መንፈስ የሚባል የለም፣ ሰው ላይ ያለው ክፉ መንፈስ ሰውን አያጠቃም የምትሉ የኛው ሰዎች አላችሁ። ግን ጌታችን የቃል ኪዳን ጸሎት የሆነው ሰኔ ጎልጎታ ጸሎት ላይ አመናችሁም አላመናችሁም የቡዳ መንፈስ የሚባል እንዳለ ነግሮናል። ሰባተኛው የሰኔ ጎልጎታ ጥቅም ሰላቢዎች፣ ሟርተኞች፣ መዳኒተኞች ወደሚጸልየው ሰው አይቀርቡም። የሰኔ ጎልጎታ ላይ ጌታችን እንዲህ ብሏል፣ ይህች መጽሐፍ በምትደገምበት ወይም በምትጸለይበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መዳኒተኞች ሊቀርቡት አይችልም ብሏል። ሰላቢ የለም፣ ሟርት የሚባል የለም፣ መተተኛ የለም የምትሉ ስለ መናፍስት ውጊያ ሳታውቁ የምትዘባርቁ አላችሁ። እንግዲህ ጌታችን ለእናቱ ለድንግል ማርያም ቃል ኪዳን በገባላት የሰኔ ጎልጎታ ጸሎት ላይ ሰላቢዎች፣ ሟርተኞች፣ መዳኒተኞች ወይም መተተኞች ያለውን አትፍቁት፣ ስትጸልዩት አትዘሉት። ጌታችን ሰላቢነት፣ ሟርተኝነት፣ መተተኛነት ለሰው ጠንቅ እንደሆነ በዚህ ደረጃ ዘርዝሮ እየተናገረ ይህንን ለሚያደርጉ በቀጥታም በተዘዋዋሪም ጥብቅና የሚቆሙ አሉ። ጌታችን ሰላቢዎች፣ ሟርተኞች፣ መተተኞች አሉ፣ ሰውን ይጎዳሉ። ስለዚህ ሰላቢዎች፣ ሟርተኞች፣ መተተኞች እንዳይጎዷችሁ የሰኔ ጎልጎታን ጸልዩ ይለናል። እንግዲህ በሰኔ ጎልጎታ ጸሎት ውስጥ እነዚህ የተጠቀሱትን የለም የምትሉ ስትጸልዩ አትዘሉት ወይም አትፍቁት። አንዳንድ አስቂኝ የሰኔ ጎልጎታ ጸሎተኛ አለ። ሰላቢ፣ መተት፣ ሟርት የለም እያለ ግን እመቤታችንን ከዚህ ጠብቂኝ እያለ ይጸልያል። በአባቶችም ደረጃ ሰላቢ፣ ሟርት፣ መተት የለም እያሉ እያጣጣሉ እነሱ ግን እመቤታችንን ከሰላቢ፣ ከሟርተኛ፣ ከመተተኛ ጠብቂኝ ይላሉ። እስኪ ጌታችን ሰላቢዎች፣ ሟርተኞች፣ መዳኒተኞች ወይም መተተኞች ያለውን ገለጽ አድርገን እኔ እዚህ ላይ ጌታችን አንደኛ ሰላቢዎች ብሎ ሰላቢና የሰላቢ ክፉ መንፈስ ወይም መተት እንዳለ ነግሮናል። ሁለተኛ ሟርተኛ በማለት በሰው ላይ በክፉ መንፈስ የሚያሟርቱ ሰዎች እንዳሉ ጌታችን ነግሮናል። ሟርተኛ ማለት ሰው ላይ አሉታዊ ነገር በመናገር ያ የተናገረው ነገር ወደ ማየት የሚያመጣ የክፉ መንፈስ አሰራር ነው።
ወይም ሰው ላይ በእርግማንም በክፉ መናፍስትም ክፉ ነገር እንዲደርስ የሚያደርጉበት ነው። ሶስተኛ ጌታችን መድኃኒተኛ በማለት ሰውን መድኃኒት በመቀመምና በመተት ለሰው መድኃኒት ሰጥተው እንደሚጎዱ ነግሮናል። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ዕለት የሚጸልይ ሰው ገንዘቡን፣ ሀብት ንብረቱን፣ በረከቱን፣ ረድኤቱን የሚሰልቡ ሰላቢዎች ክፉ ነገር እንዲደርስበት በእርግማንና በክፉ መናፍስት የሚያማርቱት እንዲሁም በመተት መርዘው ሰውን ከሚጎዱና ሰውን ከሚገርሉ ክፉ ሰዎች ይጠበቃል። ወይም ሰላቢዎች፣ ሟርተኞችና መድኃኒት ቀማሚዎች፣ መተተኞች ወደርሱ አይቀርቡም፣ ቢቀርቡም ምንም አያደርጉትም እያለ ነው። እኛ ስለ ሰላቢና ስለ ሰላቢ መንፈስ፣ ስለ ሟርተኛና ስለ መተተኛ ስንናገር ስናስተምር ውሸትና ተረት የሚመስላችሁ አላችሁ። ግን ጌታችን ከዛሬ 2000 ዓመታት በፊት ለእናቱ ለድንግል ማርያም ቃል ኪዳን ሲገባላት ስለ ሰላቢዎች፣ ስለ ሟርተኞችና ስለ መተተኞች የቃል ኪዳን ጸሎት በሆነው የሰኔ ጎልጎታ ጸሎት ላይ በደንብ ተናግሯል። እናንተ ሰላቢ፣ ሟርት፣ መተት የለም ትላላችሁ፣ ጌታችን ደግሞ ዘርዝሮ አለ ወይም ሰላቢዎች፣ ሟርተኞች፣ መተተኞች አሉ። ስለዚህ የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ጸሎት ከሰላቢዎች፣ ከሟርተኞች፣ ከመተተኞች ተጠበቁ እያለን ነው። አብዛኞቻችሁ የማንም የሰላቢ መተት፣ የድል መተት፣ የሟርተኛ ሰለባና መጫወቻ የሆናችሁት አንድም እንዲህ ያለውን የቃል ኪዳን ጸሎት ስለማትጸልዩም ጭምር ነው። በቀላሉ ገንዘባችሁ የሚሰለበው፣ በቀላሉ እድላችሁ፣ አእምሯችሁ በምቀኞቻችሁ የሚወሰደው ሰኔ ጎልጎታን ስለማትጸልዩም ጭምር ነው። ስምንተኛው የሰኔ ጎልጎታ ጸሎት ጥቅም ከደዌ ወይም ከበሽታ ይድናል፣ ከሚያስጨንቅ ችግርም ይሰወራል። ጌታችን የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ላይ በሬም ላምም ቢሆን ቢታመም ይህችን ጸሎት ቢጸልዩላቸው ክፉ በሽታ አይነካቸውም። ይህችን የጸሎት መጽሐፍ በንጽህና ለሚይዛት ሰው ከደዌ ያድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውን ለሕይወትና ለጤናም ቢሆን እኔ ፈጥኜ አስነሳዋለሁ በማለት ተናግሯል። በጣም የሚገርመው የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት እንኳን የታመመን ሰውን፣ የታመመን በሬን፣ እንስሳን ከበሽታ ይፈውሳል፣ ያድናል። አንድ ሰው በክፉ ደዌ ወይም በበሽታ ተይዞ በንስሐት በእምነት ዕለት የሰኔ ጎልጎታን ቢጸልይ ከደዌ ወይም ከበሽታው ይፈወሳል። የሚገርማችሁ በገጠር ከብቶች ሲታመሙ ውሃ ላይ የሰኔ ጎልጎታ ጸልየው ያንን ውሃ ሲያጠጧቸው ከብቶቹ ከበሽታቸው ይድናሉ። ይሄ አሁንም ድረስ በገጠር ይደረጋል። ስለዚህ ደዌ የሚያሰቃያችሁ፣ ህመም የሚያስቸግራችሁ፣ ለምሳሌ የውስጥ ህመም፣ የካንሰር ህመም ሊሆን ይችላል፣ የሆድና የማህፀን ህመም ሊሆን ይችላል፣ የጭንቅላትና የጭንቀት ህመም ሊሆን ይችላል፣ በክፉ መናፍስት የመጣ ህመም ሊሆን ይችላል፣ ብቻ የትኛውም ደዌ ሊሆን ይችላል። በእምነት ሆናችሁ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ከጸለያችሁ ከህመማችሁ ትፈወሳላችሁ። ሌላው የሚደንቀው ነገር ለምሳሌ ደዌው ህመሙ ለሞት የታዘዘ ቢሆንና ያ ሰው የሰኔ ጎልጎታን እየጸለየ ከደዌ ወይም ከህመሙ ሳይድን ቢሞት መላእክተ ብርሃን ነፍሱን በክብር ወስደው ከጌታ ዘንድ አድርሰው ጌታችን መንግስተ ሰማያት እንደሚያስገባው ቃል ገብቷል። በተለይ የሰኔ ጎልጎታን ዕለት የሚጸልይ ሰው ሞቱ የቅዱሳን ሞት ነው። የሰኔ ጎልጎታን የሚጸልይ ሰው በስጋ ቢሞት ጌታችን መጥቶ ነፍሱን በክብር ይቀበላል። 12 ሊቃነ መላእክት የዝርግፍ ወርቅ ይዘው መጥተው ነፍሱን ይቀበላሉ። ጌታችን በደረቱ አቅፎ ባህረ እሳትን ያሻግረዋል፣ መንበረ መንግስቱንም ያወርሰዋል። ቅዱሳን መላእክት በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ በደስታ ይቀበሉታል። የሰኔ ጎልጎታን እየጸለየ ኖሮ የሞተ ሰው እነዚህን ሁሉ ክብር ይጠብቁታል። እነዚህ ክብሮች እንደሚጠብቋችሁ የተናገረው ራሱ ጌታችን ነው። ስለዚህ ሞታችሁ የቅዱሳንና የክብር ሞት እንዲሆን በርትታችሁ የሰኔ ጎልጎታን ጸልዩ። ዘጠነኛው የሰኔ ጎልጎታ ጸሎት ጥቅም የተለያዩ በሽታዎች ያርቃል። ጌታችን በዚህ በቃል ኪዳን ጸሎት ላይ ይህንን ጸሎት የሚጸልይ ሰው የተለያዩ አይነት በሽታዎች አይቀርቡም ብሏል።
ብዙ ኦርቶዶክሳውያን ሰዎች ስጋዊና ክፉ መናፍስታዊም ያማቸዋል። የትኛው ህመም ሲያማቸው መድኃኒት ፍለጋ ወይም ፈውስ ፍለጋ የሚሄዱት ሆስፒታል ነው። ጥሩ ነው ይሄዱ። ነገር ግን ጸሎት ለስጋዊም ይሁን ለክፉ መናፍስታዊ በሽታ ፍቱን መድኃኒት መሆኑን አያውቁም። ቢያውቁም በመጀመሪያ በጸሎት ለመፈወስ አይፈልጉም። በህክምናው ሞክረው አልሆን ሲላቸው በሽታቸው ከህክምናው በላይ ሲሆን አልድን ሲሉ በመጨረሻ ገንዘባቸውን አቅማቸውን ካጡ በኋላ በጸሎት በጸበል ለመፈወስ ይታትራሉ። ጌታችን በዚህ ቃል ኪዳን ጸሎት ላይ እያለን ያለው ይህንን የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልይ ሰው የተለያዩ አይነት በሽታዎች አይቀርቡትም ነው። ጌታችን በዚህ የጸሎት ቃል ኪዳን የጤና ዋስትና ልስጣችሁ ነው እያለን ያለው። ሐኪም ለጤናችን ዋስትና መስጠት አይችሉም። ታመን ስንመጣ ግን ማከም ይችላሉ። ሐኪም እንዳንታመም ማድረግ አይችሉም። ስንታመም ግን ማከም ይችላሉ። ጌታችን ግን የሰኔ ጎልጎታን ከጸለያችሁ የተለያዩ በሽታዎች ስለ እናቴ ስለ ድንግል ማርያም ስለ ቃል ኪዳኗ ወደ እናንተ እንዳይቀርቡ አደርጋለሁ በማለት የበሽታ ቅድመ መከላከል ዋስትና ሰጥቶናል። ስለዚህ የሰኔ ጎልጎታን ጸሎት ማለት የጤና ዋስትና የጤና መድህን የሆነች ጸሎት ነች። የተለያዩ አይነት በሽታዎች ማለትም ስጋዊም ሊሆን ይችላል፣ ክፉ መናፍስታዊ በሽታዎች ሊሆኑ ይችላሉ፣ ወረርሽኝና ተላላፊ በሽታዎች ሊሆኑ ይችላሉ። እነዚህ በሽታዎች ወደ ሚጸልየው ሰው አይቀርቡም፣ ቢቀርቡም ይርቃሉ። በነገራችን ላይ የሰኔ ጎልጎታ ጸሎት ከተላላፊ በሽታና ከወረርሽኝ በሽታ ለምሳሌ ኮሮና በሉት፣ ኢቦላ በሉት፣ ኢምፖክስ በሉት፣ ሳርስ በሉት፣ ዚካ በሉት፣ ዴንጌ በሉት ከነዚህና ከተለያዩ ወረርሽኞች ይጠብቃል። የትኛውንም አይነት ተላላፊ ወይም ወረርሽኝ በሽታን የሰኔ ጎልጎታን የጸሎቱ ቃል ኪዳን ያርቃል። ስለዚህ በሽታን የሚያርቀውን የጤና ዋስትና የሆነውን የቃል ኪዳን ጸሎት የሆነውን ሰኔ ጎልጎታን ጸልዩ። 10ኛው የሰኔ ጎልጎታ ጥቅም እሱ ልጆቹ ገንዘቡ ይባረካል። ጌታችን በዚህ ቃል ኪዳን ጸሎት ላይ ለናቱ ለእመቤታችን የገባላት ቃል ኪዳን ይህንን ጸሎት የያዘውን የጸለየውን ሰው እሱን ልጆቹን ገንዘቡን እባርካለሁ ብሏል። እዚህ ላይ ጌታችን የተናገራቸውን አንድ ባንድ እንያቸው። አንደኛ የሰኔ ጎልጎታን ጸሎት የሚጸልይ ሰው በጌታችን ይባረካል። ጸሎት እግዚአብሔርን የምናመሰግንበት ከእግዚአብሔር የምንፈልገውን ነገር የምንጠይቅበት የምናገኝበትና በእግዚአብሔር የምንባረክበት ነው። ከጸሎት ትሩፋቶች ውስጥ አንዱ ሰማያዊ መለኮታዊ ቡራኬ ነው። የሚጸልይ ሰው በእግዚአብሔር ይባረካል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው በጌታችን ይባረካል። በጌታችን ከተባረካችሁ ደግሞ ጤናችሁ ይባረካል፣ ስራችሁ ይባረካል፣ ትዳራችሁ ልጆቻችሁ ይባረካሉ፣ የናንተ የሆነው ነገር በሙሉ ይባረካል፣ የነካችሁት የረገጣችሁ የያዛችሁት ሁሉ ይባረካል። ሁለተኛው ቃል ኪዳን ልጆቹ ይባረካሉ የተባለው ነው። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልይ ሰው ልጆቹ እንዲባረኩ ያደርጋል። ዛሬ ልጆቻችን አልባረክ እኛንም አንሰማም ለኛም አልታዘዝም የሚሉት በጸሎት ስላልተባረኩም ጭምር ነው። እግዚአብሔር የባረካቸው ልጆች ለእግዚአብሔርም ለወላጆችም ለሰዎችም ይታዘዛሉ፣ የሚባሉትን ይሰማሉ። ያልተባረኩ ልጆች ግን ለሰይጣን ይታዘዛሉ፣ ለእግዚአብሔርና ለቤተሰባቸው እምቢ ይላሉ። ስለዚህ ልጆቻችሁ እንዲባረኩ ከፈለጋችሁ እናንተ ወላጆች የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ጸልዩ። ደግሜ እላለሁ ወላጆች ጸልዩ። ካልጸለያችሁ ግን በልጆቻችሁ እንዳለቀሳችሁ በልጆቻችሁ እንደተማረራችሁ ወልዳችሁ እንዳልወለዳችሁ እየተሰማችሁ በልጆቻችሁ የፈተና ዋጋ እየከፈላችሁ ትኖራላችሁ። ይህ እንዳይሆን ልጆቻችሁ በሰኔ ጎልጎታ ጸሎትና ቃል ኪዳን አስባርኳቸው። ሶስተኛው ጌታችን ገንዘቡን እባርካለሁ ብሏል። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው ሰርቶ ለፍቶ ያገኘውን ገንዘቡን ጌታችን ይባርክለታል። ዛሬ ሰርተው ለፍቶ ያገኙት ገንዘብ አልባረክ እያላቸው
ብዙ ገንዘብም ያገኙ አመድ አፋሽ ሆኑ ብዙ ሰዎች አሉ። በአንድ በኩል ስለማንጸልይ ገንዘባችን አይባረክም ይባክናል። በሌላ በኩል በሰላቢ መተት ገንዘባችን ይሰለባል ይባክናል። ስለዚህ ሰርታችሁ ለፍታችሁ ያገኛችሁት ገንዘብ እንዲባረክላችሁ ከፈለጋችሁ የሰኔ ጎልጎታን ጸሎት ጸልዩ። 11ኛው የሰኔ ጎልጎታ ጸሎት ጥቅም የተጠመቀበት የጠጣ ይድናል፣ ችግሩ ይወገድለታል። ጌታችን በዚህ የቃል ኪዳን ጸሎት ላይ በንጹህ ልቦና በቅን ሃይማኖት ያለ ጥርጥር በማይጸሎቱ የተጠመቀ በቤቱ መድረክ ላይ የረጨ እንደ ልቡ ፈቃድ አደርግለታለሁ ብሏል። አንድ ኦርቶዶክሳዊ ወንድም ይሁን ሴትም ትሁን በንጹህ ልብ ሆነው በእምነት ያለ ጥርጥር ውሃ አቅርበው በውሃው ላይ የሰኔ ጎልጎታን ጸልየው ቢጠመቁበት ከህመማቸው ይፈወሳሉ። የተጸለየበትን ውሃ ቢጠጡት ከውስጣዊ በሽታ ይፈወሳሉ። በተጸለየበት ጸሎት ቤታቸውን ቢረጩት ቤታቸው ይባረካል። በተለይ እናንተም ሆናችሁ ልጆቻችሁ ድንገት ሲያማችሁ እና ህመሙ የክፉ መናፍስት አይነት ጠባይ ካለው ውሃ አቅርባችሁ እላዩ ላይ የሰኔ ጎልጎታን ጸልያችሁ ብትረጩት ብትጠጡት ትፈወሱበታላችሁ። ይህንን ያልኩት እኔ ሳሎን ጌታችን ነው። ስለዚህ ተጠቀሙበት። 12ኛው የሰኔ ጎልጎታ ጥቅም ቅዱሳን መላእክት እየመጡ ይጎበኙታል። ጌታችን በዚህ የቃል ኪዳን ጸሎት ላይ ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል በማለት ተናግሯል። እዚህ ላይ ለማጥራት ጌታችን የሰኔ ጎልጎታን የሚጸልይ የሚሰውን ቅዱሳን መላእክት ይጎበኙታል ሲል ንስሐ ገብቶ የሚጸልየውንና በማመን የሚይዘውን ሰው ነው። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት እለት እለት የሚጸልይ ወይም የእመቤታችን ቀን የሚጸልይ ሰውን ቅዱሳን መላእክት ይጎበኙታል ማለት ቅዱሳን መላእክት ይጠብቁታል ማለት ነው። ወይም በቃል ኪዳኑ ጸሎት አማካኝነት የቅዱሳን መላእክትን መላካዊ ጥበቃ ያገኛል ማለት ነው። የጸሎት አንዱ ጥቅም ቅዱሳን መላእክትን ወደኛ ያቀርባል፣ መላካዊ ጥበቃቸውንም እንድናገኝ ያደርጋል። በዚህ በመዝሙር 90 እና 91 ቁጥር 11 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል የተባለው ስለ እናንተ ጸሎት ስለ እናንተ ልመና እግዚአብሔር በየትኛውም በህይወታችሁ መንገዳችሁ እንዲጠብቋችሁ ቅዱሳን መላእክትን ያዝላችኋል፣ እነሱም ይጠብቋችኋል ማለት ነው። 13ኛውና የመጨረሻው የሰኔ ጎልጎታ ጥቅም መንግስተ ሰማያትን ያወርሳል፣ ዘላለም ህይወትን ያሰጣል። ጌታችን ለእናቱ ለድንግል ማርያም በዚህ በቃል ኪዳን ጸሎት ላይ ከዚህ ከሚያልፈው ዓለም ወደሚያልፈው ዓለም ነፍሱ ከስጋው ተለይታ በመትመጣበት ሰዓት ደብረ መቅደስን አወርሷለሁ ብሏል። ይሄ ማለት የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው በጸሎቱ ላይ ያለውን የሚተገብር ሰው ቃል ኪዳኑን አምኖ ይደረግልኛል በማለት የሚጸልይ ሰው መንግስተ ሰማያትን ይወርሳል፣ ዘላለም ህይወትን ያገኛል። የሰኔ ጎልጎታን ጸሎት የሚጸልይ ሰው ነፍሱ ከስጋው ስትለይ ቅዱሳን መላእክት ይቀበሉታል። ነፍሱም ለአሳር ሳይሆን ለሰማይ ክብር ትሆናለች፣ ለገሃነመ እሳት ሳይሆን ለመንግስተ ሰማያት ትሆናለች። ስለዚህ እነዚህን 13ቱን የሰኔ ጎልጎታን ጸሎት ጥቅም ለማግኘት በርትታችሁ የሰኔ ጎልጎታን ጸሎት ጸልዩ። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ጸሎት ላይ እነዚህንና ሌሎችንም ቃል ኪዳን ከገባላት በኋላ ቃል ኪዳኑን እንዳያጥፍ መሐላውን እንዳያሳልፍ እንዳይሽር ከነቢያት እስከ ሐዋርያት ከአበው እስከ ቅዱሳን ከእመቤታችን ከጠባው ጡትና ከተቀበለችው እንግልት ከራሱ መከራ ሞት እንዲሁም ቅዱስ ስጋውና ክቡር ደሙን እነዚህንና ሌሎቹንም ምስክር አድርጎ የመሐላው ማጽኛ አድርጎ በመጨረሻም የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ ብሎ በራሱ አማኔ ብሎ ማለላት። አማኔ ማለት ቃለ መሐላ ሲሆን ትርጉሙም እውነት ማለት ነው። እውነት ደግሞ ራሱ ጌታችን ነው። ስለዚህ አማኔ ብሎ የማለላት አንደኛ በራሱ ነው፣
ሁለተኛ የገባላት ቃል ኪዳን ለእመቤታችን ልጆች በእውነትና ስለ እውነት እንደሚፈጸምላቸው ለማረጋገጥ ነው። እመቤታችን በዚህ ቃል ኪዳን ጸሎት ላይ ለእመቤታችን የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ ሲላት እመቤታችን እጅግ በጣም ተደንቃ ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነው ብላ ጌታችንን ጠይቀው ነበር። ጌታችንም እውነት እንደሆነ በባህሪ አባቴ በእግዚአብሔር አብ በክርስቶስ ስሜ በጳራቅሊጦስ መንፈስ ቅዱስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክሬ በሆነ በቅዱስ ሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል መንበሬን በሚሸከሙ በአርባዕቱ እንስሳ ወይም ኪሩቤል መንበሬን በሚያጥኑ 24ቱ ካህናተ ሰማይ ወይም ሱራፌል በእልፍ አእላፋት ወትልፊት አእላፋት መላእክት ቃል ኪዳን ገባውልሽ ብሎ በአባቶች ደግሞ የፍጥረት ተቀዳሚ በሆነው በአዳምና በልጆቹ በጻድቁ በኖህ በካህኑ በመልከጼዴቅ በወዳጁ በደገኛው በአብርሃም በይስሐቅ በያዕቆብ በዮሴፍ በነብዩ ሄኖክና በነብዩ ኤልያስ ቃል ኪዳን ገባውልሽ አላት። በራሷ በእመቤታችን ደግሞ 9 ወር ከ5 ቀን በተቀመጥኩበት ንጹህ በሆነ ማህፀንሽ ጣፋጭነቱ ከማርና ከሱካር ይልቅ በሚጥመው ንጹህነቱ ከኤዶም ምንጭ ውሃ በሚነጣው ንጣቱ ከበረዶና ከወተት ይልቅ በሚበልጠው መግቦ ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ አላት። በ15ቱ ነቢያት ሄሮድስ ባስገደላቸው የቤተልሔም ሕፃናት ወንጌልን ባስተማሩ ሐዋርያት በ72ቱ አርድእት ቃል ኪዳን ገባውልሽ አላት። በራሱ ደግሞ በአርያም ሰማይ በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ችንካር በጦር በተወጋው ጎኔ በሞቴ በእርገቴ በዳግም ምጽአቴ ቅዱስ በሆነው ሥጋዬ ክቡር በሆነው ደሜ በመቃብሬ በጎልጎታ ቦታ ቃል ኪዳን ገባውልሽ አላት። ጌታችን ለእናቱ ለድንግል ማርያም ይህንን የቃል ኪዳን ጸሎት እውነት እንደሆነ በእነዚህና በሌሎችም ቃል ኪዳን ከገባላት በኋላ ነው የሰኔ ጎልጎታን ለሚጸልዩት ለእመቤታችን ልጆች ቃል ኪዳኑን እንደማያጥፍ መሐላውን እንደማይተው ለማረጋገጥ አማኔ ብሎ በራሱ የማለላት። የወለላይቱ እመቤት ልጆች የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት በእመቤታችን ልመናና በእነዚህ ሁሉ በጌታችን ቃል ኪዳንና መሐላ የጸና ልዩ ጸሎት ነውና እየጸለያችሁ ቃል ኪዳኑን ተጠቀሙ። ጌታችን እንኳን ለእናቱ ለድንግል ማርያም ቀርቶ ለቀደምት አቦና ለቅዱሳን የገባውን ቃል ኪዳን ይፈጽማል፣ መሐላውን ያከብራል። አብርሃምን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ ቃል ኪዳን ገባለት። ዘሩንም አብዝቶ ቃል ኪዳኑን ፈጸመለት። ለኖ ከዚህ በኋላ ምድርን በንፍር ውሃ አላጠፋትም ብሎ በኦሪት ዘፍጥረት በምዕራፍ 9 ቁጥር 13 ላይ ቀስቴን በደመና አድርጌያለሁ የቃል ኪዳን ምልክት በኔና በምድር መካከል ይሆናል ብሎ ይኸው ቃል ኪዳኑን እስከዛሬ ጠብቋል። ለሌሎቹም ቅዱሳን የገባውን ቃል ኪዳን ፈጽሟል። ለእናቱ ለድንግል ማርያም ደግሞ ከሌሎቹ በተለየ መልኩ ይፈጽምላታል። እዚህ ላይ በጣም እንድታስተውሉት የምፈልገው ነገር የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት ምግባርና እምነትን የያዘ ምግባርና እምነትን የሚጠይቅ ጸሎት ነው። ምግባር ያልኳችሁ ለምሳሌ ጌታችን በስምሽ ለተራበ ያበላ ለታረዘ ያለበሰ ለቤተ ክርስቲያንሽ ዕጣን ዘቢብ ሌላም የሰጠ የሚለው ቃል ኪዳን ምግባር ነው። እምነት ያልኳችሁ ደግሞ በቃል ኪዳን ጸሎት በሰኔ ጎልጎታ ላይ ጌታችን ለእናቱ ለድንግል ማርያም የገባላትን ቃል ኪዳን ይፈጸምልኛል ብሎ ለማመን እምነት ይጠይቃል። ስለዚህ የሰኔ ጎልጎታ ጸሎት የምግባርና የእምነት ሰው እንድንሆን ያደርገናል። በዚህ አጋጣሚ እናንተም ሆናችሁ ልጆቻችሁ የሰኔ ጎልጎታ ጸሎት በቦርሳችሁ ወይም በኪሳችሁ ያዙ። በተለይ ወላጆች ለልጆቻችሁ የሰኔ ጎልጎታን ቦርሳቸው ውስጥ ከታችሁ አስቀምጡላቸው። ባይጸልዩት እንኳን ይያዙት፣ ቃል ኪዳኑ ብቻ ይጠብቃቸዋል። አሁን የሚታተሙትን አሽንክታቡን ሳይሆን የሰኔ ጎልጎታ በትንሹ የታተመቻለች እሷን ገዝታችሁ ብትይዙት ጥሩ ነው። በመጨረሻ በቃል ኪዳን ጸሎት በሰኔ ጎልጎታ ላይ እመቤታችን ብዙ ነገሮች ብትልም እመቤታችን ስለ ጠቀሰቻቸው ሁለት ህቡ ስሞች ልንገራችሁና ትምህርቴን አጠቃልላለሁ። እመቤታችን በዚህ ቃል ኪዳን ጸሎት ላይ
ብዙ ልመናዎችንና ብዙ ተማጽኖችን ብታቀርብም ከነዛ ውስጥ ጌታችንን ልጄ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤልና ለጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልዳለሁ ብላለች። እዚህ ጋር እመቤታችን ሁለት አስደናቂ ህቡዕ ስሞችን ከነ ኃይላቸውና ከነ ትርጉማቸው ገልጻለች። አንደኛው ኢያኤል የሚል ስም ነው። ኢያኤል የሚለው ስም ህቡዕ ወይም ስውር የሆነ የእግዚአብሔር ስም ነው። የስሙ ትርጉሙም ጠላትን የሚያሸንፍ ስም ማለት ነው። ጠላትን የሚያሸንፍ ደግሞ እግዚአብሔር ነው። ስለዚህ ኢያኤል የሚለው ስም ጠላትን የሚያሸንፍ ስም እንደሆነ በተለይም ኢያኤል የሚለውን ስም የተሸከመች ሴት ወይም ኢያኤል የተባለች ሴት ጠላትን እንዴት እንዳሸነፈች ከመጽሐፍ ቅዱስ ታሪክ ልንገራችሁ። በዚህ በመጽሐፈ መሳፍንት በምዕራፍ 4 ከቁጥር 1 እስከ ቁጥር 24 የተጻፈ ታሪክ አለ። ታሪኩ እንዲህ ነው። ናኦስ ከሞተ በኋላ እስራኤላውያን እግዚአብሔርን በደሉ፣ በፊቱም ክፉ ነገር አደረጉ። በዚህም የተነሳ እግዚአብሔር እስራኤላውያንን በአሶር በነገሰው ለከነዓኑ ንጉስ ለኢያቢስ አሳልፎ ሰጣቸው። የከነዓኑ ንጉስ የኢያቢስ የሰራዊቱ አለቃ ደግሞ ሲሳራ ይባላል። ሲሳራ ደግሞ 900 ተዋጊ የብረት ሰረገሎች የነበሩት ኃይለኛና የተፈራ የሰራዊት አለቃ ነው። ሲሳራ የሰራዊት አለቃ ስለነበር እስራኤላውያንን ለ20 ዓመታት አስጨነቃቸው። በዚህ የተነሳ እስራኤላውያን የሲሳራ ስቃይ ሰልችቷቸው ወደ እግዚአብሔር ጮሁ። ከሲሳራም ስቃይ እንዲያላቅቃቸው አለቀሱ። በዚህን ጊዜ ዲቦራ የተባለች ነብይት ነበረች። ነብይት ዲቦራም በእስራኤላውያን ላይ ተፈርድ ነበር። እስራኤላውያን በሲሳራ ስለሚደርስባቸው በደልና ጭቆና ወደ ዲቦራ መጥተው ነገሯት። ዲቦራም ከመካከላቸው ባርቅ የሚባለውን ጠርታ የእስራኤል አምላክ እግዚአብሔር ወደ ታቦር ተራራ ውጣ፣ ካንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ፣ እኔም የኢያቢስን የሰራዊት አለቃ ሲሳራንም ሰረገሎቹንም ህዝቡንም በእጅ አሳልፌ እሰጥሃለሁ ይልሃል ብላ ነገረችው። ባርቅም አንቺ ወደ ጦርነቱ ከኔ ጋር ከሄድሽ እሄዳለሁ፣ አንቺ ከኔ ጋር ካልሄድሽ አልሄድም ብሎ ፈራ። ዲቦራም ካንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣል፣ በዚህም ላንተ ክብር አይሆንም አለችው። ባርቅም እሷ ካልሄደች ወደ ጦርነቱ እንደማይሄድ ስለነገራት ዲቦራ ከባርቅ ጋር ወደ ቃዴስ ሄደች። በዚያም ከሲሳራ ጋር ተገናኙ። ዲቦራም ለባርቅ እግዚአብሔር ሲሳራን በእጅ አሳልፎ የሚሰጥበት ቀን ዛሬ ነው፣ ተነሳ፣ እነሆ እግዚአብሔር በፊት ወጥቷል አለችው። ባርቅም ከሲሳራ ጋር ሊዋጋ ከታቦር ተራራ ወረደ። እግዚአብሔርም ሲሳራን ሰረገሎቹንም ሰራዊቱንም ከባርቅ ፊት በሰይፍ ስለት አስደነገጣቸው። በዚህን ጊዜ ሲሳራ ከሰረገላው ወርዶ በእግሩ ሸሸ። ባርቅም የሲሳራን ሰራዊት አባረራቸው። ሰራዊቱን በሙሉ በሰይፍ ስለት ወደቁ፣ ሞቱ። ለወሬ ነጋሪ እንኳን አንድ ሰው አልቀረም። ሲሳራም እግር አውጪኝ ብሎ ሲሸሽ ሲሮጥ ኢያኤል ወደ ተባለች ወደ አንዲት ሴት ድንኳን ደረሰ። ኢያኤልም ሲሳራን እንዳገኘችው ጌታዬ ወደ ድንኳን ግባ አትፍራ ብላ ወደ ድንኳን አስገባችው። አስገብታም በመጎናጸፊያ ሸፈነችው። ሲሳራም ኢያኤልን ጠምቶኛልና አባክሽ ጥቂት ውሃ ጠጭኝ አላት። እሷም ወተት ሰጠችው። ሲሳራም ኢያኤልን ከድንኳኑ ደጃፍ ቆሚና ሰው መጥቶ በዚህ ሰው አለ ቢልሽ የለም በያላት። እሷም እሻለችው። በዚህን ጊዜ ሲሳራ ደክሞት ስለነበረ አንቀላፍቶ ተኛ። ይህንን የተመለከተችው ኢያኤል የድንኳኗን ካስማ ወይም የድንኳኑን ብረት ችንካር ወስዳ መዶሻ በእጇ ይዛ ቀስ ብላ ወደ ተኛው ሲሳራ መታ ያንን የድንኳን ካስማ ወይም የብረት ችንካር በሲሳራ ጆሮ ውስጥ መታችው። በዚህን ጊዜ ያ የድንኳኑ የብረት ካስማ የሲሳራን ጆሮ በስቶ ወደ መሬት ጠለቀ። በዚህም ሲሳራ ሞተ። ባርቅም እየሮጠ ሲመጣ ኢያኤል ከድንኳኗ ወጣ ባርቅን አገኘችውና የምትሻውን ሰው ናላሳይ ብላ ወደ ድንኳን አስገባችው። ባርቅም የሰራዊት አለቃ የሆነው ሲሳራ በእሱ እጅ ሳይሆን በኢያኤል እጅ እንደሞታየ።
ይህንን ታሪክ የነገርኳችሁ እግዚአብሔር የሰራዊት አለቃ የሆነውን 900 የብረት ሰረገሎች ያሉትን ሲሳራን ለባርቅ አሳልፎት እንደሚሰጠው ሲነግረው ባርቅ ፈራና ዲቦራን አብረሽን ካልሄድሽ ሄጄ አልዋጋም አለ። በዚህ ጊዜ እግዚአብሔር ኃያል የሆነውን ሲሳራን ለባርቅ አሳልፎ ሲሰጠው ባርቅ ሲሳራን ስለፈራ እግዚአብሔር ግን ሲሳራን ኢያኤል የተባለችውን ጠላትን የሚያሸንፈውን ስም ለተሸከመች ኢያኤል ለተባለች ለአንዲት ሴት አሳልፎ ሰጠውና ሲሳራን እሷ ገደለችው። ኢያኤል አንዲት ተራ ሴት ናት። ሲሳራ ግን የሰራዊት አለቃ የሆነ 900 የብረት ሰረገሎች ያሉት ኃያልና የተፈራ ሰው ነው። ነገር ግን ኢያኤል የተባለች ሴት የተሸከመችው ኢያኤል የሚለው ስሟ ጠላትን የሚያሸንፍ ስም ነውና በስሟ ኃይል ወይም ኢያኤል የተባለው የእግዚአብሔር ህቡ ስም አግዟት የሰራዊት አለቃ የሆነው ሲሳራን በቀላሉ ገደለችው። ኢያኤል የተሸከመችው ስም ጠላትን የሚያሸንፍ ስም ነው። በዚህ ጠላትን በሚያሸንፍ በኢያኤል ስም የእስራኤላውያን ጠላት የሆነውን ለ20 ዓመታት ያስጨነቃቸውን ሲሳራን ገደለችው። ኢያኤል የሚለውን የስሙን ኃይል አያችሁ። እመቤታችን በሰኔ ጎልጎታ ጸሎት ላይ ኢያኤል ብላ የገለጸችው ስም ጠላትን የሚያሸንፍ ስም እንደሆነ ኢያኤል በተባለችው በአንዲት ሴት የስሙን ኃይል አያችሁ። ስለዚህ ጌታችንን ኢያኤል በተባለው ስም ጠላቴን አርቀልኝ፣ በጠላት ላይ ኃይልን ስጠኝ፣ ኢያኤል የሚለው ስምህን ጠላቴን ማሸነፍ ያድርግልኝ ብላችሁ ጸልዩ። ሁለተኛው ህቡ ስም እመቤታችን ለጠላት በማይጠቃ በታዳኤል ስም ያለችው ነው። ታዳኤል ማለት ለጠላት የማይጠቃ ማለት ነው። ታዳኤል የሚለው ስም የእግዚአብሔር ስም ነው። ታዳኤል የሚለው ስም የእግዚአብሔር የባህሪው መገለጫ ስም ነው። እግዚአብሔር በባህሪው ጠላትን የሚያጠቃ እንጂ በጠላት የሚጠቃ አይደለም። ስለዚህ እግዚአብሔር ታዳኤል ይባላል። ምክንያቱም በጠላት የማይጠቃ አምላክ ነውና። እንዲሁም ታዳኤል የተባለውን እግዚአብሔርን የሚያመልኩና የሚመኩ ሰዎች በሰዎችም ጠላት ይሁን በክፉ መናፍስት ጠላት አይጠቁም። ታዳኤል የተባለው እግዚአብሔር በዚህ በአንደኛ ሳሙኤል በምዕራፍ 24 ቁጥር 4 ላይ እነሆ ጠላትን በእጅ አሳልፌ እሰጣለሁ ብሎ ተናግሯል። ስለዚህ ታዳኤል የተባለውን እግዚአብሔርን ከያዛችሁ ጠላት አያጠቃችሁም። ጠላት ቢመጣባችሁም ጠላታችሁን አሳልፎ ለእናንተ ይሰጣል። ሌላው ልጆቻችሁ ተኝተው የሚደነግጡ የሚፈራገጡ እንዲሁም እናንተም ጠላትና ፈተና የሚበዛባችሁ ከሆነ በመስቀል ላይ ኢያኤልና ታዳኤል የሚለውን እነዚህን የእግዚአብሔርን ህቡ ስሞች አስቀርጻችሁ አድርጉ። ኢያኤል የሚለው ጠላትን የሚያሸንፈው ስሙ ጠላታችሁን እንድታሸንፉ ያደርጋችኋል። ታዳኤል የሚለው ለጠላት የማይጠቃው ስሙ ጠላታችሁን እንድታጠቁ ያደርጋችኋል። በተረፈ የቃል ኪዳን ጸሎት የሆነው የሰኔ ጎልጎታን ጸሎት በርትታችሁ ጸልዩ። በተለይ የጸሎት ሰነፎች የሰኔ ጎልጎታን ቢያንስ በየወሩ በ21 የእመቤታችን ቀን ጸልዩ። እንዲሁም ሰኔ 21 ቀን እመቤታችን የሰኔ ጎልጎታን በጸለየችበት ቀን ስለሆነ በዛን ቀን ጸልዩ። ግን የበረታችሁ የዚህ ታላቅ ጸሎት ቃል ኪዳን እንዲፈጸምላችሁ በየቀኑ ጸልዩ። በየቀኑ መጸለይ እንኳን ባይቻላችሁ በአንድ የልደታ ማርያም ቀን፣ በ3 የባዕታ ማርያም ቀን፣ በ6 የቁስቋም ማርያም ቀን፣ በ16 የኪዳነ ምሕረት ቀን፣ በ21 የእመቤታችን ቀን ጸልዩ። ለዛሬ በሰኔ ጎልጎታ ጸሎትና በጥቅሞቹ ዙሪያ የነበረ ሰፊ ትምህርት እዚህ ላይ ይበቃናል። በቀጣይ በሌላ ጸሎት ትምህርት እንገናኛለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።